እነሆ እንዲህ ከተጮኸብኝ አንድ ዓመት ተቆጠረ። የዛሬ ዓመት ምን ነበረ? አደባባይ ወጥተው የጎዳና አፍጠር ብለው መስቀል አደባባይ ወጥተው ምን አደረጉ? እፎይ ይሰቀል 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 ይገደል ይገደል ብለው ወንዶቹም ሴቶቹም በየአስፋልቱ ላይ ጨፍረው ነበረ እና ያምና አከባበራቸው እፎይ ይገደል ይሰቀል በሚል ነበር። ኖ ጌታ ክብሩን ይውሰድና በቀን ቀን በሳምንት ላይ ሳምንት እንዲሁም ወራትን ተክቶ ዓመት ሞላን። የጎዳና ላይ ኢፍጣር ብለው የሚያከብሩት አሁን ለስድስተኛ ጊዜ ነው። አንድ ላይ ቢወልዱ ገና በደንብ ማይሮጥበት እድሜ ማለት ነው። አንድ በዓል ጨምረዋል ዋብያዎች ማለት ነው። ሀባሾችን ምን ይላሉ መሰላችሁ? መውሊድን ስለሚያከብሩ እነሱ ተሳስተዋል ይላሉ። ኢኖቬሽን ነው፣ ፈጠራ ነው። ፈጠራ ደግሞ ቢዳ ነው። ቢዳም ደግሞ ጥመት ነው። ጥመትም ደግሞ ጋን የሚከት ነው ይላሉ። የጎዳና ላይ ይፍጠርን የፈጠሩት ግን ገና 6 ዓመት ስድስተኛው ነው። 5 ዓመቷ ነው መከበር ከጀመረ ማለት ነው። በየዓመቱ የሚያከብሩት አሁን 6ኛ ዓመታቸው ነው ገና። የአምና መፈክር እፎይ ይገደል በሚል ነበር እና ዋብዮቹ ከማናንሼ ነው ሲያዩ፣ ሀባሾቹ መውሊድን ያከብራሉ፣ ኦርቶዶክሶቹ መስቀል አደባባይ መስቀልን ያከብራሉ። ምንም አደባባይ በዓላት የላቸውም። ከዛ አሰቡና አህመዲን ጀበልና አቡበከር እኛስ ታዲያ ከማናንሼ አንድ በዓል ይኖረን አሉ። ኦኬ እንግዲያውስ መስቀል አደባባይ ነው ሄደን መሻማት አለብን፣ መንገድ መዝጋት አለብን። ሴቱም ወንዱም ተቀይጦ አይቻልም ቢልም ነብያችን ችግር የለውም። እንደገና መንገድ ባትዝጉ ቢልም ነብያችን ችግር የለው። 1400 ዓመት ሞልቶት የለ ኦርቶዶክስን ብቻ ተነሱ ጋር እንፎካከር፣ የነሱን ብቻ እንንጠቅ አሰሉና እነሱ የሚያከብሩት መስቀል አደባባይ። ኦኬ ስለዚህ እሷን መንገድ እንዝጋና መንገዷን ዘግተን እሷን እናክብረው። ደሊላቸው ይሄ ነው። ሌላ ምንም ማስረጃ የላቸው። መንገድ ላይ ተቀመጡ ብላቸዋል ነብያቸው። ሴትና ወንድ በመሀል መንገድ ላይ መሄድ የለባችሁም ብሏቸዋል ነብያቸው። መንገድ ላይ ማፍጠር አይቻልም ብሏቸዋል ሰውየው ነብያቸው ማለት ነው። እነሱ ግን ነብይ አንተ ላሽ በል 1400 ዓመት ሞላህ እኮ እና ወንድማቸው የሚለውን አዳምጡት። የጎዳና ላይ ኢፍጣር ትላንትና እንደ ቀልድ ነበር የተጀመረው። ዛሬ የዲናችን አንድ አካል ሆኖ 3ኛ ዒዱ ነው እያከበሩት ነው። 4 ዓመት ሙሉ ቢድዓ ሲፈጠር በቀላሉ ምን ይሆናል ምን አለበት ተሰብስበን ብናፈጥር በተባለ መልካም በሚመስል እሳቤ ተፈጠረ። 1 ዓመት ተካሄደ። ከዛ የጀመሩት ሰዎች ምን ያህል ቢዝነስ እንደሚያስገኝ ብር እንደሚያመጣ ብዙ ስፖንሰሮች እንደሚገኙበት ሲያውቁ ዛሬም ድረስ 4 ዓመታትን ዓመት ጠብቀው እያከበሩት ይገኛሉ። ትልልቅ ዑለማዎች ፈትዋ ሰጥቷቸዋል። ይህ ነገር ቢድዓ ነው፣ እረፉ፣ አላህን ፍሩ። ነገር ግን ያው ዱንያ ከዲን ጋር ሲቀላቀል ያስቸግራል። ያን ሁሉ ገንዘብ ያን ሁሉ ስፖንሰር ማጣት አልፈለጉም። የዑለሞችን ፈትዋ ወደ ጎን ብሎ ዛሬም ድረስ ኑ ጎዳና ላይ አፍጥሩ፣ ኢድ አክብሩ፣ 3ኛ ኢድ አድርገውት ማለት አለ። የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብለው የሚያነሱት ነጥብ ምንድነው? ኦርቶዶክሶች አብዮት አደባባይ የኛ ነው ይላሉ። ስለዚህ እኛም አብዮት አደባባይ መስቀል አደባባይ የሙስሊሞች ጭምር ሀብት እንደሆነ ወተን እናሳይላሉ። በዚህ ነው እንደምታሳየው ዲን ላይ አዲስ ጭማሪ እየጨመርክ መስቀል አደባባይ የኛ ሆነ አልሆነ ምንድነው የምንጠቀምበት? ወል እንደሰማችሁት እንግዲህ ዋብዮች ከኦርቶዶክስ ጋር ያላቸውን ፉክክር ማለትም ከማናንሼ የበታችነት ስሜት ከባድ ነው። እናታችሁ አዲስ በዓል ፈጥረዋል። አሁን 6ኛቸው ሊያከብሩ ነው። ይመቻችሁ። ላይቭ ላይ ነን አሁን ኑ። ኦኬ እኔስ ብቻ ምንድነው እሱ የጎዳና ላይ አፍጥር ሞቷቸው እፎይ ይሰቀል የሚለው ነበረ። ነገ ያከብሩታል። አሁን 6ኛ ዓመቱ ተቆጠረ ማለት ነው ማክበር ከጀመሩ። አንድ በዓል ከጨመሩ ዋብያዎቹ ተማናንሼ ብለው ከኦርቶዶክሳውያን እንተናነስ። እነሱ መስቀል አደባባይ ነው መስቀልን ካከበሩ እኛ አትሊስት አብዮት አደባባይ እንበለውና ደግሞ እኛም እንደዚህ እናክበር፣ ተገዳዳሪ በዓል እንፍጠር ብለው ዋብያዎቹ አንዲት ምጥጥዬ በዓል ፈጥረዋል እና ያቺ በዓል ላይ ደግሞ በየዓመቱ እንግዲህ ተለዋዋጭ ነገሮች ሊነሳባት ይችላል። 5ኛው በዓል ግን መቼም ማዘነጋው በደማቅ
ብዕር በደም ይጻፉት። አምስተኛው ሲከበር የተከበረው በሚል ነበረ? ሞቶ አርማው ምን ነበረ? እፎይ ይሰቀል ነበረ። ለታሪካችሁ ይቀመጥ ማለት ነው። ለዝንተ ዓለም ታሪካችሁ ውስጥ አስቀምጡት። ይሄንን አምስተኛውን በዓል ስናከብር ያከበርነው እፎይ ይሰቀል በሚል ነው በሚል እንዳዘነጉት ስለሚጠቅማችሁ ማለት ነው። ወደኋላ ሪፈር ስታደርጉ እንዴት ነበር የተከበረው? አጀማመሩ አንደኛው ሲከበር እንዴት ነው? ሁለተኛው ላይ ሲከበር እንዴት ነው? ሶስተኛውስ እንዴት ነው ሲከበር? አራት፣ አምስተኛው መቼም የምረሱት እንዳይሆን፣ መቼም ማዘነጉት እንዳይሆን እፎይ ይገደል በሚል ይሆናል ማለት ነው። ከቻላችሁ ደግሞ ነገ የኢራኑ መንግስት እንዴት ይገደላል በሚል ለሱ ደግሞ ባናር ምናምን ቲሸርት አሰርታችሁ ምናምን ነገር እንዴት ምናምን ብላችሁ ሰማዕት ነው። ለሱማ አላህ ሆይ ትንሽ ጭቆች አይበቁትም። ለሱ 1000 ምናምን ያስፈልገዋል። ብዙ ተምሳሌታችን ነው ምናምን የሚል ባናሮች ምናምን አሰርታችሁ እሱ የምታከብሩ ታሪፍ ይመስለኛል። የነገውን ማለት ነው። ያው ከአብይ ጋር ብትጣሉ ነው ብዙም ችግር አይኖረው። በቃ ቀለል አድርጉት። ከአብይ ጋር ያለውን እኔ ከጎናችሁ ነኝ፣ ተጎናችሁ ነኝ። እኔስ ለሞተው ሰውዬ ቢያንስ ለአላህም ሪፈር አድርጉ። 72 በቂው አይደለም። 72 ማን እንዳለ አላውቅም። 72 የሚል እንትንም የለም። አንሊሚትድ ስለሆነ አንሊሚትድ የሆነ ለአያቶላ ያስፈልገዋል። ምክንያቱም አያቶላ የሚለው ራሱ የአላህ አርማ ማለት ነው። የአላህ አርማ ደግሞ ያቺ ምልክት እንደዛ እንደማለት ነው። አንተን የያዘ አንተን ምልክት የሆነ ሰውዬማ እንዲህ ሲፋለምልህ እነኝን እንደ እንትን ምንጠላቸውን ተሰውቶ ነው። ምንም እንኳን የእኛን ሃይማኖት ባይመስልም ሃይማኖቱ ከእያንዳንዳችን አንዳንድ ሴት ቀንስና ለሱ ስጥልን ብላችሁ ባናር ሰርታችሁ መውጣት አለባችሁ። ነገር የብሬ ነው። እያንዳንድሽ ስሬስ አድርገሽ አዳምጪ። የነገው ሞቷችሁ ላይ ቲሸርት አሰርታችሁ መውጣት አለባችሁ። እንደዚሁ ከወጣችሁ እንተዛዘባለን። ከኢራን ጎን ነኝ የምትይ ሁላ ነገ ቲሸርት አሰርተሽ ማንንም እንዳሰሚ ፌደራል ፖሊስ አብይ ምናምን ችግር የለ አትስሙ። እናንተ በሃይማኖታችሁ የመጣ ማንንም አንሰማም ትሉ የለ ነገ እናያችኋለን። ምክንያቱም ያው መሪያችሁ መጅሊሱ መሪውም ስላደረገው ማለት ነው። እሚያችሁ እስቲ ነገር ትሞክሩታላችሁ። አምስተኛውን እፎይ ይገደል ነበር። ስድስተኛውን ደግሞ እስራኤል ትውደም፣ አሜሪካ ትውደም፣ ሳውዲም እንደ ፍጥረጠሯ፣ ቃታርም እንደዛው የሚል ይሆናል ማለት ነው። ምንም እንኳን እናንተ ሃይማኖታችሁ ከሳውዲ ጋር ቢመሳሰልም ከኢራኖቹ ጋር ምንም ባትገናኙም እናንተ እንደንት የምትጠሏቸው እስራኤሎች ጋር ብቻ አክቹዋሊ የኢትዮጵያው ሙስሊም ብቻ ስለሆነ ብራንድ ናችሁ እናንተ። በዓሉም የኢትዮጵያዎቹ ብቻ ስለሆነ ጥሩ ነው። ያኔስ ጥሩ ነው። የዛሬ ቶፒካችን ከዚሁ ጋር በተያያዘ ይሆናል። ስድስተኛውን በዓል እንዴት አያችሁት የሚል ስድስተኛዋ ቶፒክ ላይ ይሆናል ማለት ነው። ከአሁን ጀምሮ መግባት ይችላሉ። ቅርሲያ ማስገባት ይችላሉ። እሺ ያው እንግዲህ ርዕሳችን ከነገው ኢፍጣር ጋር በተገናኘ ነው። ሙስሊሞች ይህን በዓል በምን መልኩ ነው እንድታከብሩ የታዘዛችሁት የሚለውን እንግዲህ ከሙስሊሞች ጋር እንወያያለን ማለት ነው። አይ ቲንክ ኢብኑ ገብቷል፣ መቀጠል ይችላል። ኢብኑ አለ ኢብኑ ኦራይት። የነገ በዓላችሁ ሞተው ምንድን ነው? ቤት እኮ ነው የሚያክለው አይተዋል። ቁልፍ ምናምን አስረከበ። ኢብኑ አለ ይሰማል። ኢብኑ
ኦኬ እንግዲህ የረመዳን የመንገድ ላይ አፍጥር ዋና ዓላማው ከኦርቶዶክሳውያን ጋር ተግዳሮትን መፍጠር እንጂ በዓል አይደለም። በዓል ሳይሆን ፉክክር ነው። ፉክክር ደግሞ ሁሌም ሃይማኖትን የሚወክል ሳይሆን ዝም ብሎ ምን ማድረግ ነው? ነገሮችን የማናደድ እንደዛ አይነት ለመስራት የሚደረጉ ስራዎች ናቸው። ታክቲካል ነው። ልጅ ሙባ አለ። አቤት። እንዴት ነህ? ሰላም ነው? ሰላም ነህ? እንዴት ነህ? አለን ይመስገን። የነገ በዓል እንዴት ነው እሱ? ምን አልከኝ? የነገ በዓል ይመለከታል? የነገ በዓል ይመለከታል? ቁርአን የጎዳና ላይ አፍጥር ይመለከታል? የጎዳና ላይ አፍጥር ስትል አልገባኝም ጥያቄው። የጎዳና ላይ አፍጥር እንዴት? ጎዳና ላይ ሙስሊም ነህ አይደለ? በደንብ እንጂ። ጎዳና ላይ ማፍጠር? ሙስሊም ነኝ። ጎዳና ላይ ማፍጠር? እሺ ኦኬ። አንዴ እሺ፣ ጫጫታ ቀንስ። በቃ አይ ቲንክ ያለበት ጥሩ ቦታ አለ። አክበር ክርስቲያን ነህ? አክበር ሙስሊም አይመስለኝም። ይውጣ። ለምን የምንልኩት ክርስቲያኖች ብሎክ ነው ማድረጋቸው። ተጨማለቁ አትላኩ። መላኩ ብቻ ሳይሆን አንድ ቁጥር ጽፎ እኮ ነው የገባው። አትላኩ ክርስቲያኖች ገዝቱ ቢዚ ይሆን አልከፍት የሚለው ለዛ ነውና ሰው ሲበዛ ነው። ለሙስሊሞች ተውላቸው። ያ ሙስሊሞች እንዲልኩ አድርጉ። ለምን ነው እናንተ የምትሉት? ገዝቱ ስለማን የምታጨናንቁት? አንድ ቁጥር አሁን በጣም እየተጻፈ ነው። ሰዋት ምንድን ነው? አንተ ቁጥር ስለጻፍክ አስገባለሁ። ኮተቶች። እኔስ ቶፒኩን አንዴ እንበለውና ምንም ጥያቄ ድገምልኝ በደንብ እንትን በል። ኢኖቬሽን ሶሪ ዲስትራክት አደረጉኝ። ኤኒዌይስ እንትን ታከብራለህ? መውሊድ ታከብራለህ? ማይነ አላከብርም። መውሊድ እንደ ቁርአን ከሆነ አክብሩ አልተባለም። እንዴት? ኦኬ ለምንድን ነው? ስለዚህ ቢዳ ነው ብለህ ታምናለህ? ምክንያቱም ነብዩ ካላዘዘው ቢዳ ነው የሚሆነው አይደለ? አዎ በነቢያት ያልታዘዘ ነገር ቢዳ ነው የሚሆነው መቼስ። ኦኬ ቢዳ ደግሞ ጥመት ነው ብሏል ነብዩ። ትስማማለህ? ጥመት ሳይሆን በአላህ ዘንድ ያልተፈቀደ ነገር ማለት ነው። አላህ ያልፈቀደውን ነገር ማድረግ ጥመት ነው አይደለም? በሃይማኖት ላይ ትእዛዝን አለመከተል ነው። ትእዛዝን ካልተከተልክ ጥመት ነው አይደለም? እንደኔ ግን ጥመት ነው ብዬ እንትን አልልም። ጥመት ሳይሆን አላህ ያዘዘውን ነገር መፈጸም። በአንዴ ይሰማል። ወንድማችን የገባው አረብኛ ስም ያዝከው። ሚዩትን አንሳ። ሚዩት አታርክ። ሚዩትን አንሳው። ደግማ አታየኝም። ሁለተኛ እኔን ነው ወይስ?
እንትን አለ ለብሎክ መሸኘት ምችል አልመሰለም። ቆሻሻ እየቀለድን አለም እኮ እዚህ ኢዲቶች። ኦኬ ቀጥል ልጅ ሙባ። ምን እንደሆነ እያልከኝ ነበረ መሀል ላይ ያቋረጥከው። ያ ጥመት አይደለም እያልከኝ ነበረ። ቢዳ ነው ብለህ ቢዳ ላይ ተስማምተናል። ቢዳ ነው አይደለ? ቢዳ እንትን ብዬ እኔ ስለ ቢዳ ብዙም እንትን ስለማልል ያው መንገድ መጀመሪያ ስጠይቀኝ የነበረው መንገድ ላይ ስለማፍጠር ነው አይደል? ኖ እሱንም ጠየቅኩና ወደዚህኛው እንደመጣ መሰለ። መውሊድን ታከብራለህ ወይ ስለ አላከብርም አልከኝ። ለምን ስለ በቁርአንም አልታዘዘም ነብዩም አላደረጉትም አልከኝ አይደለ? አዎ። ስለዚህ ነብዬ ያላደረገውን ቁርአን ላይ አልታዘዘን ማድረግ ይቻላል? አይቻልም እንደነ ኦኬ፣ አይቻልም። ስለዚህ ካልተቻለ ታዘዘ ነገር ሁሉ ነገር አይደረግም እንደ እምነቱ እንደ እምነቱ ከሆነ ማይቻል ከሆነ ካዳ እንዴት ነው ይቻላል የምትለኝ? መልሰህ ደግሞ አይ ይቻላል አላልኩም። እንደ እምነት እንትን ያልተጠቀሰ ነገር ማድረግ አይቻልም እንደማለት ነው ያልኩት። ካልተቻለ ደግሞ ቢዳ ነው ማለት ነው። የቢዳም ትርጉሙን አውቃል መጀመሪያ? ኦኬ ምንድነው እሱ? አንተ ምንድነው ብለህ ነው የምታውቀው ቢዳን? ቢዳን ምን ብለህ ነው የምታውቀው አንተ? ቢዳ ማለት ሰዎች በራሳቸው እንትን የሚሉት ነገርና ከአምላክ ዘንድ ያልታዘዘ ነገር ማለት ነው። መልካም። የጎዳና ላይ አፍጥርና ረመዳን መውሊድ በአምላክ ዘንድ ታዟል? ጎዳና ላይ ማፍጠር ማለት ምን እንደሆነ ላስረዳኝ። አታስረዳኝ። ታዟል አልታዘዘም? ታዟል። መንገድ ላይ እንትን ማፍጠር ማለት ቆይ ማለት አትበል። አቅም ያላቸውን ሰዎች ቆይ ማስረጃ እስከ ማስረጃውን አንተ አንድ ብቻ ስለ የትኛው ላወራኸው? ጎዳና ላይ ማፍጠር አቅመ ደካማ ምናምን ተረት ብራም ነብይህና ሳባዎች እስከዛሬ ድረስ ተረት ደሃና አንተረተው አያውቁም ማለት ነው። ምክንያቱም ጎዳና ላይ አፍጥረው ስለማያውቁ እናንተ ከነብያችሁና ከሳባዎቻችሁ ደግ የዋ ስለሆናችሁ መንገድ ላይ ደሃ ልታበሉ ወጣችኋል። አሁን ማስረጃውን አንተ እንደዛ አፍጥሩ እንደተባላችሁ እፎይ ሸይጣን እንደዛ አይደለም እያልካለሁ። አሁን ለምሳሌ ማስረጃ ልጅ ሙባ ሰዎች አረ አንተ ልጅ አረ ልጅ ሙአባ ይሄ ጦር ማስረጃ አንተ ስሮ መዳ ምን አግብቶ አንተ ጦጣ ሳንተን ልጠይቅ ጥያቄ አንተ ወራሽ ማስረጃ አንተ ማምጣት ትችላለህ ሙባ? አሁን አንተ እያልካለሁ አይፈቀድም እያልከኝ ነው ወይስ እንዴት ነው? በደንብ አይፈቀድም። ምክንያቱም መንገድ ላይ ታዘዘም እንደማለቴ ነው። ያ ምክንያቱም ቀደም ምን ብለሃል መሰለህ? መውሊድ ለምሳሌ ነብያችን ልደት ብለው ነው የሚያከብሩት አይደል? አባሾቹ አይከበርም። ለምን አይከበርም የምትለው? መውሊድን ያከብራሉ። ለሙስሊም አይከበርም። የነብያት ችግር የለውም። እሺ አዳምጥ። መውሊድ ማለት በደንብ አስተውሉ። ነብያችን እሱ ቢዳ ነው፣ ጥመት ነው፣ ገሃነም ይከታል ብለው አያከብሩም ነው አዮቹ። ጥመት ነው፣ ነብያችን አላከበረም፣ ቁርአን ውስጥም አክብሮ አልተባለም አሉ። በደንብ አስተውሉ።
አዳምጥ። ምንድነው ማሳየት? ታከብራለህ መውሊድን? ለዛስ ማስበዋለህ? መውሊድን ታከብራለህ? ኖ ወደ ጋነም ነው የሚመራው እንትን ስላልከኝ ማለት ነው። መውሊድን ታከብራለህ ወይ? ባይ እንደኔ ኦኬ። መውሊድ ቢዳ ነው አይደለም? አላከብርም አልኩኝ እኔ መውሊድ ቢዳ ነው አይደለም? እሺ ቢዳ ነው አይደለም? ታዘዛም እንደ ቁርአን እንደ ኦኬ። ያልታዘዘን ነገር ማክበር ትችላለህ? እንዴት እችላለሁ? ታዲያ ምንድን ነው የምትለኝ? ካልታዘዘ ቢዳ ነው ማለት ነው፣ ፈጠራ ነው አይደለ? which is ነብይ አላደረገውም፣ ሳቦች አላደረጉትም። ትስማማለህ በዚህ? አዎ። ታዲያ ነው የምታወራው? በሱ አልስማማም። አንተ ስላልከው ነገር እኮ ነው። አንተ ምን ብለህ ነበር? ብታወራውን ታውቃለህ? ወንድማችን የሚያከብሩ ሰዎች ወደ ጋነም ነው የሚመሩ ስላልከኝ እኮ ነው። ኦኬ፣ እሱን ላሳየህ። ቢዳ ጋነም እንደሚከት አታውቅም? እሺ ቢዳ ጋነም ይከታል አይከትም? እሱማ ያልታዘዘ ነገር ያደረገ ሰው እንደሚመራ ያውቃል። ታዲያ ነው የምታወራው? ጋነም እንደሚከት ካወቅ ደግሞ ምንድን ነው የምትጠይቀኝ? ልጁ ተምራል? እስከ ስንት ነው የተማርከው? አይ ቲንክ ብዙ ፕሮሰስ አገር አጋባኛ። ምን የምታውቀው ነገር የለም እኮ አስቸገርከኝ። መልሰን ያልኩትን ትደግመውና መልሰህ ደግሞ ትክክል አለህም ትለኛለህ። አንተ ለዛኛው እንትን ለጠየቀው ጥያቄ ማስረጃ አቀባይ ነው ማውራት ያለብህ። ልጅ ሙባ የጎዳና ላይ ኢፍጣር ሙሐመድ አክብሩ ብሏል ወይስ አላለም? ሰላም ብያለሁ። ወገም ያለ ስለሆነ ብሏል እንትን ማለት ሳይሆን ቤት አድርግ። በቃ የምናወራውም እየገባህ አይደለም ጭራሽ። እሺ ኢድ ሰላም ነው? እንዴት ናችሁ? አለን እግዚአብሔር ይመስገን። ሰምተኸዋል ጥያቄውን? ሰምቼዋለሁ። ለምን አስጨነቃቸውን እናንተ? እኔ እኮ በጣም ግርም ብሎኛል። ለምን ሰው መንገድ ላይ ማፍጠር ጎዳና ላይ ማፍጠር ይቻላል ወይስ አይቻልም? ይቻላል። አሁን ነገ እንዳለ መንገዱ እንዳለ ዝግት ልናደርገው ነው። ንቅንቀት ይህንን ትእዛዜ ነቢዩን በፍጹም ያልታዘዘ ሁሉ ገሃነም ይገባል ብሏል። ነቢያችሁን ስለማትታዘዙ በጣም እኮ ደስ የሚለን። እንደውም ከቻላችሁ አራቱንም መንገድ ዝጉና ከነቢያችሁ ተቃራኒ ያደርጉልን። ነቢያችሁ ሐሰተኛ ነቢይ መሆኑን ቦታውን ጠረቅ አድርጉት ከቻላችሁ ማለት ቦታው ከነቢያችሁ ተቃራኒ መሆኑን አስተምሮታችሁ ነቢያችሁ ትክክል እንዳልሆነ እንደገባችሁና ነቢያችሁን እንደማትከተሉ ስለምታሳዩን ደስ እኮ የሚለን እኛ እንደዛ ስታደርጉ። ምክንያቱም የኢየሱስን ትምህርት እየተከታተልክ አይደለም። ስለዚህ እናንተ ፉክክራችሁ ከእኛ ስትፎካከሩ ነቢያችሁን አፈር ድሜ እያስበላችሁልን ስለሆነ እንዴት ደስ እኮ እንደሚለን እናስበለው። ቆይ ሐዲሱን አንድ የፈስርልን። ይህን ሐዲስ አይደለም መንገድ መዝጋት መንገድ ላይ እንዳትቀመጥ ነብይ ያዘዋል። እንዴት ታውቃለህ? አክተር ደግሞ እያመለከ ደግሞ ታወራለህ። ቆይ ይህን ሐዲስ አምና ፈስርልን። ነብይ ለምንድን ነው መንገድ ላይ አትቀመጡ ያለው? አንተ መንገድ ካልዘጋን እያልክ ነው። መንገድ አትያዙ እኮ ነብይ ዋሽቷል አይደለ? መንገድ አትያዙ ብሎ ንቅንቀት መዳሚ ገብቶኛል። ጎበዝ ጥሩ። እኛ የምንፈልገው ይህንን ነው። ነብያችሁን ሐሰተኛ ማለት የለም። ወደሽም ጠላሽም ዋጪው አዳም ሉክ ኦልዌይስ ምን ብለናችኋል? እስልምና የተመሰረተው ክርስትናን አታክ ለማድረግ እንጂ ሃይማኖት ሆኖ አይደለም። አምላክ አዟቸው ሳይሆን ዶንቆሮ አለ። ቆይ አዳምጥ። አላህን አትሁን። አላህ ነው ባለጌ እንደዚህ አይነት ስድብ የሚሳደበው። እንዳላህ አትሁን። ከአላህ ተሻሉ ነብይና ከአላህ ተሻሉ። ቢያንስ ተረጋጋ። እንዴት እንዳላህ ሰው ይሆናል? በ21ኛ ሴንቸሪ ላይ አላህንና መሐመድን ሰው ይሆናል? ተረጋጋ። በደንብ አስተውሉ። ኧረ ተው በእናትህ ተው። እውነትም አላህ ነው አንተ። ይሄ አላህ ነው ራሱ አላህ ነው የገባበት። አይሰማም። አላህም እንደዚህ ነው። ኤኒዌይስ
ወደ ቅርቢቱ ሰማይ ካልመጣ አላህ ራሱ አይሰማም። በደንብ አስተውሉ። መንገድ ላይ አትቀመጡ፣ መንገድ እንዳዘጉ ብሏቸው ነበረ። የነቢያቸው አስተምሮ በየጊዜው አብዴት ይሆናል ስንላችሁ ውሸት ይመስላችኋል አይደለ? አብዴት እያደረጉት ነው። አስቀድሞ መሐመድ ምንድነው ከክርስቲያኖች ተቃራኒ ሆኑ፣ ተቃራኒ ግዴታ ማድረግ አለባችሁ ብሏል። አውሸው አዲሱን ማለት ነው። በምንም ተአምር ኢሚቴት እንዳታደርጓቸው፣ በምንም ተአምር እንዳትመሳሰሉ፣ በዓል በማክበር ላይም በእነሱ መንገድ እንዳትሄዱ ብሎ ነበረ። ቀጥታ አሁን መስቀል አደባባይ እኛ ስናከብራዩ የዋብያ ኡስታዞች ጥቂት በጣት የሚቆጠሩ አይናቸው ደም ለበሰ። ምን እናድርግ? ኦርቶዶክሶች እየደመቁ ነው። ነጠላ ለብሰው ፏ ብለው ነጭ ሆነው ሲታዩ እጫ በረዶ መስለው ጠዋፍ ሲያበሩ እንደ በረዶ ፏ ብሎ ሲታዩ ምንጣታቸው በዓለም ላይ እየደመቁ ነው። ታዲያ እንዴት አድርገን እንገዳደራቸው? ለምን እኛስ መስቀል አደባባይ ኢድ አደባባይ አንለው? ከዛስ ቆይ እቺ ነገር አሪፍ ነች። ና ሙጂብ ቃሲም ና ቆይ ና አመዲን ጀበል ና አቡበከር ና አንተ እስቲ እቺን እንጻፋት፣ ቋዳም እንጻፋት። ለምን እንዲህ ብለን አናከብርም? ምን መንገድ ላይ ጎዳና ፍጥር ብለን ለምን አንጀምርም? ነብያችን እኮ መንገድ ላይ እንዳትቀመጡ ብሎ ነበር። ቆመን እንበላለን። ቆመን መብላት ይቻላል? ችግር የለውም። በቃ የነቢዩን ሐዲስ አፈር ድሜ እናስበላዋለን። እኛ እንቀመጣለን። ነቢዩ ከሞት 1400 ዓመት ሞልቶታል። ነቢዩ መንገድ ላይ አትቀመጡ ቢል ምን አገባ? ወደዛ ሞቷል። የታባቱ በስብሷል። እኛ የሚጠበቅብን ገንዘብ ማግኘት ነው። እኛ የሚጠበቅብን ከኦርቶዶክስ ጋር ተፎካክረን አደባባያቸውን መንጠቅ ነው። ሃይማኖቱ ምን ሐሰተኛ እንደሆነ እኮ መሐመድ እናውቃለን። ዋናው ነገር አደባባዩን እንዴት አድርገን የኛ እናደርጋለን ነው። እቺ ምርጥ ቢዝነስ ነች። አንተ ምርጥ ሀሳብ ነች። ስፖንሰሮች ይገኛሉ እንዴ? ለስፖንሰር ምን ችግር አለው? ባንኮች ስፖንሰር ያደርጋሉ። ጠቅላይ ሚኒስትራችን ስፖንሰር ያደርጋል። እንዴት ብለን ነው ስፖንሰር ማድረግ ምንችል? እንዴት መጠየቅ እንችላለን? ህዝቡን እናነሳሳለን። መንገድ ላይ ሰው እናበላለን። ሰው እኮ መንገድ ላይ ማብላት ግን አንችልም። መንገዱ እኮ ይዘጋል። በቃም ፎግራለን። መንገዱ ይዘጋል። ማንም ክርስቲያን ወደዛ ማለፍ አይችልም። ደሃም ሆነ ሀብታም መንገዱ በዛ ጋር ማለፍ አይቻልም። ይዘጋ፣ ችግር የለውም። ታዲያ መንገዱ ከተዘጋ ደሃ እናበላለን ብለን የምንለው ፉገራ አይሆንብንም? በአክሱ ማንም አይጠይቅህም። መንገዱ ይዘጋጋል፣ በዛ ጋር ማንም ማለፍ አይቻልም። ግን እኛ ስንፎግር አደባባይ ላይ ምን እንላለን? ደሃ ለማብላት። እንደያ ከሆነ እኮ መስጊድ ውስጥ ደሃ ታብሉ ምን ይባላለን? ይባላ። ታዲያ ዋናው ነገር እኛ መንገድ ላይ የምናስፈጥረው ደሃ ለማብላት ነው ብለን እንሰክሳለን። እሱን እናሳምናለን ወይ ነው? አንተ እሱን እቺ ሎቢዋን አንተ ስራ። ኦኬ፣ አይምሮን በደንብ መያዝ አለብህ። ለምንድነው መንገድ ላይ የሚፈጠረው ስትባል ደሃ ለማብላት ትላለህ ሁሌም። ነቢያችንና ሳቦቹ ታዲያ መንገድ ላይ ስላላስፈጠሩ ደሃ ብልተው አያውቁም ብንባልስ? እሱ ከሞተ ከበሰበሰ 1400 ዓመት ሞቶታል ነብይ። ወደዛ ተወሱማ መንገድም አትቀመጡ፣ ሴትና ወንድም በመሀል መንገድ ላይ አብራችሁ መሄድ አትችሉም ብሎን ነበር እኮ። ግን አሁን ሴትና ወንዶች አብረን እንሄድ አደባባዩ ላይ። አዎ ታዲያ እሱ አይባትትምና በነቢያችን በ1400 ዓመት ዘመን ላይ ልንቀመጥ እና ሴትና ወንድ አሁን መሀል መንገድ ላይ እንዳይሄዱ ልንከለክል? ሴቶቹ ይሰሙናል? አይሰሙንም። ስለዚህ የነቢዩን አስተምሮ ተረት እዛ ሽንት ቤት ክተተው። ዋናው ነገር እኛ አደባባዩን እንዴት ብለን መቀየር እንችላለን ነው ዋናው ነገር። መስቀል አደባባይ የሚለውን ኢድ አደባባይ መንገዷን ዘግተን ስፖንሰሯን ሀም አድርገን። በደንብ አስተውሉ። ሀባሾች መውሊድ የሚባል በዓል አላቸው። ኦርቶዶክሶች መስቀል አደባባይ መስቀል ያከብራሉ። እኛ እኮ ምንም የለንም። ሙጂብ እንዴት ዝም ትላለህ? አመዲን ጀበል ምን ነክቶ ነው እስከዛሬ? እንዴት አባትትም? አንድ በዓል እንዴት እናጣለን? እቺ ነገር አሪፍ ነች ተባለ፣ ተጀመረ። 5ኛ ዓመታቸውን እያከበሩ ነው። እንኳን አደረሳችሁ። የኔን ጣት ያህል አክብረዋል። አሁን ከኔ አንድ እጅ ከፍ ያለ በዓላቸው 6ኛ ደርሷል። ነብያቸው ቀናቢል ምንድነው እሱ? ምንድነው አፍጥር መንገድ ላይ እያፈጠሩ ምንድናችሁ? እኔ እንደዚህ ብያለሁ መንገድ ላይ ተቀመጡ ስለ አላ መልሰኝ ይላል። ቢነሳ ራሱ የኔ ኡመቶች አይደሉም እነኝ ብሎ ማለት ነው። እንኳን ደስ ያላችሁ። በፊት እንደዚህ ብለን እንኳን አደረሳችሁ እንል ነበረ። ይሄን በማሳየት 5 መሙላታችሁን አሁን እንደዚህ ገብታችኋል። እንኳን ደስ ያላችሁ። 6 ዓመት 6ኛ ነገ ታከብራላችሁ። ከኦርቶዶክስ ጋር ያላችሁ ፍክክር አምላክ ባያዝህም አላህ ባይልህም አምላክ ብለህ የምትከተለው አምላክ እንዳልሆነ እናውቃለን። አፈር ድሜ ብላ ዋና ስፖንሰር ያምጣ፣ ዋና ከኦርቶዶክስ ጋር ይገዳደርልህ ያ በዓል። እሱ
እሱ ነው ትልቁ ነገር። ሙዘሚል እንኳን ደህና መጣህ። ሙዘሚል ይሰማል? ኦኬ ያው ነገ እንግዲህ 5ኛ ዓመት በዓላቸውን ያከብራሉ ማለት ነው። 5ኛ ዓመት በዓል ያ በዚህ ላይ ባይዘይ ራምዚ የተናገራት አለ። እሷን ቪዲዮ ክፈታት አንዴ። ሰላም ነው እፎይ፣ እንዴት ነህ? እንዴት ነህ? አማን ነው ይመስገን። እንዴት ነህ? እንኳን ደህና መጣህ። እንደለን ይሄ ነገር 3 ቀን 4 ቀን እየሰማችሁ ነበርና ኦኬ ይሄ ኢሹ በጣም ኮንሰርን ሆንክበት። ምንድን ነው ችግር አለ? 6ኛ ዓመት ስትደርስ እኮ በጣም ደስ ብሎኛል። በወልድ ራሱ እኮ ልጄ ቢያንስ ሮጦ በደንብ ማይሄድበት እድሜ ነው እና እቺ በዓል በጣም ተመችታኛል። እስልምና ምን ያህል አብዴት እያደረገ መሆኑን ህዝቡ እንዲያውቅ ነው። እቺ ለታሪክ ትቀመጣለች። ሚፍታ የዛሬ 50ኛ ዓመት ላይ ስታከብሯት ሜቢ ካልጠፋች እቺ በዓል የዛሬ 50 ዓመት ላይ 5ኛው ዓመት ላይ ያከበራችሁት ምን ብላችሁ መሰለ? ሞቶውን እንዳረሳ ሚፍታ በደንብ እንዳረሳ እቺ ሪካርድ ተደርጋ ስለምትቀመጥ ሜቢ ከ100 ዓመት በኋላ እቺ ሪካርድ ትኖራለች። 5ኛ በዓላቸውን ዋብያዎች ሲያከብሩ ምን ብለው ነው? እፎይ ይገደል ይሰቀል ብለው ነው ያፈጠሩት። እፎይ ይንሰቅለው ሊበሉ ቀቅለው ሊበሉ ማለት ነው። እፎይ ይሰቀል ይገደል። የሆነች ልጅ ሜቢ ክርስቲያን አይተዋል። የኛ ሪካርድ ያለቀው ባሏን አርዳ ቀቅላ ይበላ እንትን ቆራርጣ ከጎረቤቶቿ ጋር ያፈጠሩበት። አምና ግን እፎይ ይገደል ይሰቀል በሚል ነበር። 5ኛው ለታሪክ ይቀመጥ። 5ኛው በኢትዮጵያ አዲሷ በዓላቸው የተፈጠረችው ከ50 ዓመት በኋላ ከ100 ዓመት በኋላ የምታዳምጡ ይህንን ድምፅ ካላችሁ እፎይ ይሰቀል በሚል ነው የተከበረው። 6ኛውን ግን እኛ ላይቭ ገብተንበት ነብያቸውን እንዳስበሉ ያ አንዴ ቪዲዮን እናዳምጠው፣ ሙስሊሞችም በዛው አዳምጡት እና ለ6ኛ ዓመት ክብረ በዓላችሁ እንኳን አደረሳችሁ ነው እያልን የምንቀበላችሁ። እሺ ብዙም እንዳያሳስባችሁ። የዲናችን አንድ አካል ሆኖ 3ኛ ዒዱ ነው እያከበሩት ነው 4 ዓመት ሙሉ። ቢድዓ ሲፈጠር በቀላሉ ምን ይሆናል ምን አለበት ተሰብስበን ብናፈጥር በተባለ መልካም በሚመስል እሳቤ ተፈጠረ። 1 ዓመት ተካሄደ። ከዛ የጀመሩት ሰዎች ምን ያህል ቢዝነስ እንደሚያስገኝ ብር እንደሚያመጣ ብዙ ስፖንሰሮች እንደሚገኙበት ሲያውቁ ዛሬም ድረስ 4 ዓመታትን አመት ጠብቀው እያከበሩት ይገኛሉ። ትልልቅ ዑለማዎች ፈትዋ ሰጥቷቸዋል። ይህ ነገር ቢድዓ ነው፣ እረፉ፣ አላህን ፍሩ። ነገር ግን ያው ዱንያ ከዲን ጋር ሲቀላቀል ያስቸግራል። ያን ሁሉ ገንዘብ ያን ሁሉ ስፖንሰር ማጣት አልፈለጉም። የዑለሞችን ፈትዋ ወደ ጎን ብሎ ዛሬም ድረስ ኑ ጎዳና ላይ አፍጥሩ፣ ኢድ አክብሩ፣ 3ኛ ኢድ አድርገውት ማለት ነው። አላህ ተባረከ ወተዓላ ለኛ የደነገገልን 2 ዒድ ነው። እንደዛ ከሆነ እኛ የነቢያችን ሰለላሁ ዐለይሂ ወሰለም ውልደትን መውሊድን ለምንድን ነው ቢድዓ እያልን የምንፈርጀው? ወይስ እናንተም እንደነሱ ቢድዓ ሐሰና እያላችሁ ነው? ቢድዓ በ2 ይከፈላል በሉን፣ እንሞግታችሁ በማስረጃ። ካልሆነ ግን 2 አይነት ሚዛን እስልምና ላይ የለም። አንተ ለሰዎች ቢዝነስ ለሰዎች ገንዘብ ማግኛ ብለህ አላህ ያልፈቀደው አላህ ያልደነገገው ዲን ላይ ሂደህ ለምን ታከብረዋለህ? የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብሎ የሚያነሱት ነጥብ ምንድነው? ኦርቶዶክሶች አብዮት አደባባይ አድምጡት በደንብ ዲን ላይ ሂደህ ለምን ታከብረዋለህ? የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብሎ የሚያነሱት ነጥብ ምንድነው? ኦርቶዶክሶች አብዮት አደባባይ የኛ ነው ይላሉ። ስለዚህ እኛም አብዮት አደባባይ መስቀል አደባባይ የሙስሊሞች ጭምር ሀብት እንደሆነ ወጥተን እናሳይ ይላሉ። በዚህ ነው እንደምታሳየው ዲን ላይ አዲስ ጭማሪ እየጨመርክ መስቀል አደባባይ የኛ ሆነ አልሆነ ምንድነው የምንጠቀምበት? ምንድነው የሚያደርግልን? ወይስ ከኦርቶዶክሶች ጋር ጸብ መፍጠሪያ መንገድ ነው? የሀገር ነው ተጠቀምበት። ዒድ ለምን እዛ ሜዳ ውስጥ ተወሽቀህ ትሰግዳለህ? ያን ፈልገህ ከሆነ አላህ የደነገገልህን 2 ዒዶች ለምን መስቀል አደባባይ ላይ አሰግድ? ያን ፈልገህ እውነት ከሆነ ነገር ግን ነገሩ ያ አይደለም። ገንዘብና ገንዘብ ነው። ስፖንሰር ይገኝበታል። ብዙ ባንኮች ስፖንሰር ያደርጉታል። ያን ገንዘብ ላለማጣት ብለው ዛሬም ድረስ ለ4 ተከታታይ ዓመታት እያከበሩት ይገኛሉ። ሼህ ኢልያስ አህመድ በቅርቡ በፌስቡክ ገጹ ቢድዓ እንደሆነ
ነግሯቸዋል። ከዛ በፊትም አላህን ተባረከ ወተዓላ ቢሰሙት ኖሮ ይህንን ቢድዓ አይፈጥሩም ነበር። አም ለሁም ሹረካ ሸረዑ ለሁም ሚነ ዲኒ ማ ለም የእዘን ቢሂላህ፣ ለእነሱ አጋሪዎች አላቸው እንዴ አላህ ያልፈቀደውን ዲን የሚደነግጉላችሁ? ማን ነው ለእናንተ ይህንን ዲን የደነገጉላችሁ? አላህን ፍሩ። ያ እንግዲህ ምንድነው ከኦርቶዶክሶች ጋር ከክርስትና ጋር ለመቃረንና ክርስትና ላይ ያላቸውን ጥላቻ ለመግለጽ ሃይማኖታቸውን ይክዳሉ። አዲስ ሃይማኖት ፈጥረው ይሄው ይሄን በዓል ማክበር ከጀመሩ 5 ዓመት ሆኗቸዋል ማለት ነው። ነብያቸውን ክደው አምላካቸው ያላዛቸውን ነገር ክርስትናን ለመቃወም ብቻ ማለት ነው። ኢማጂን እንግዲህ የራሳቸውን አዲስ ፈጠራ ፈጥረው የራሳቸውን አዲስ ፈጠራ አምጥተው ይሄን በዓል ያከብራሉ ማለት ነው። ያ ይሄ ባጭሩ ይሄ ነው እንግዲህ። ስለዚህ አንድ ሐሳብ ውስጥ አይ ቆይ አንድ ሐሳብ ውስጥ እኔ እፎይ ቆይ ሐሳብ ሳይሆን አዲስ እኛም አይዲያ ሼር እናድርጋ። ቆይ ሐሳብ ሳይሆን እንወያያለን። ውይይት ነው የሚሆነው። ኤኒዌይስ እንኳን ደህና መጣ። አለን መልካም። መንገድ ላይ አፍጥር ነብይህ አድርጎታል። በአመት እየጠበቁ የሚከበር አፍጥር መንገድ ላይ ነብይህ አድርጎታል። ይሄን እሹ እንደ ርዕስ ማውራትህ ለህዝበ ክርስቲያኑ ምንድነው የሚጠቅመው? ለህዝበ ሙስሊሙ ምንድነው የምታስተምረው? ታንክ ዩ ኦኬ። ሙዘሚል ቀጥል። መልስ ያለው ብቻ እያያተበሉ ዩቲዩብ ተቋርጧል እያሉ ነው። ዩቲዩብ አልተቋረጠም። ጠፋቢ በዚህ ትመጣለህ እንዴ? እፎይ በቃ ከሰሩን መልስ ከሌለ ትመልሳለህ። የኢየሱስን ትምህርት መጀመሪያ ያወራው የፈረንጅ አክተር እያመለከ ደግሞ ይሄን ባለጌ ለማምጣት አስገባው ክርስቲያን። ይሄንን እኮ በራስ ጣዖት የሚያመልክ ድንጋይ ራስ እንዳላህ ጭንቅላት አልባ የሆነን ሰውዬ ታስገባው። በጣም ባለጌ ነው። ዩቲዩብ አልተቋረጠም። ዩቲዩብ ተቋርጧል የሚሉ አሳያቸው ክርስቲያን። እሺ ስለዚህ የእናንተን ኡስታዞቻችሁን ሄዳችሁ እኮ ነው ለምንድን ነው እሱ ይሄንን አጀንዳ አድርጋችሁ ለምንድን ነው እሱ ቢድዓ ነው ብትሉት ለምንድን ነው ብላችሁ ማለት እናንተን ነው። እኛ ጋር መታችሁ ይሄንን አትወያይበት ይሄን ተወያይበት የማለት መፍት እኮ የላችሁም። ዑለማዎቻችሁ ውዝግብ ውስጥ ናቸው። ሃይማኖታቸውን አያውቁም ማለት ነው። የእናንተ ታላላቅ ዑለማዎቻችሁ መሪዎቻችሁ የተዛገቡ ናቸው ማለት ነው። ስለ ሃይማኖታቸው እንኳን የማያውቁ ውጪስ በእነሱ የምትመሩ ከሆነ ገሃነም ገቢ እንደሆናችሁ እየነገርናችሁ ነው። በዛው መምህር እንኳን ደህና መጡ። ዩቲዩብ አልተቋረጠም። አሳያቸው። እየተላለፈ ነው። ላይቭ ነው ያለ። የተላለፈ ነው ፕሮግራማችን አለ። የሰዎቹ ኔትወርክ ነውና ከሰዎቹ ኔትወርክ ዩቲዩብ ላይ ሲሄድ የእፎይ ድምጽ ይሰማቸው እንደዛ ይጋጠማል መሀል ላይ እንጂ አልተቋረጠም። ዩቲዩብ እያየሁት ነበር። ያ አለ። ሁላችሁም በዚህ ዩቲዩብ መከታተል ትችላላችሁ። መልካም እሺ። መሐመድ እንኳን ደህና መጣ። ሰላም ወንድሙ፣ ሰላም ነው። እንዴት ነህ? አለን። ኦኬ። የጎዳና ላይ አፍጥር ትከታታይ እንትን ትላለህ፣ ትደግፋለህ? አይ እንደዛ ያለውን አልገድፍም። ኦኬ። ነብዩ መንገድ ላይ ተቀመጡ ያለውን ስለዚህ መንገድ ላይ መቀመጥና እንደዛ ማድረግ ነብዩ አድርጎታል። እስኪ ከኔ የተሻሉትን አስገባና ልማር ነው ቁጭ ብዬ ልማር ነው የገባሁት። ኦኬ እሺ። ከላ ልጅ ሞባ እሺ። ኦኬ እንኳን እንዳመጣ እኔ ስለጋ እንትን አካውንት እንትን እያለብኝ ነው ማስገባል። ኦኬ እሺ። ኦኬ ጥያቄያችን ምን እነሱ የጎዳና ላይ አፍጥር በአመት የሚደረገውን ይሄን ነብዩ አድርጎታል የሚል አፍጥረዋል። ነብዩ ሰለላሁ ዐለይሂ ወሰለም አፍጥረዋል ጎዳና ላይ ማለት ነው። ጎዳና ላይ አፍጥሩም ግን አፍጥረዋል። አፍጥር የሚባል ነገር በእስልምና አይ አፍጥር አልጠየቁም። እኔ ማፍጠርማ አልጠየቁም። ምክንያቱም በየቀኑ ማንኛውም ሰው ይበላል ሰዓቱ ሲደርስ።
የጎዳና ላይ አፍጥር አልኩ። የጎዳና ላይ አፍጥር ነብይ ወይንም ሰሃባዎቹ አድርገውታል? ባይሰሩም ይቻላል። አድርገውታል ወይ ያልኩ። ጎዳና ላይ እኮ ባያረጉትም ይቻላል አልኩ። ፕሊስ የጠየኩን ቅድሚያ መልስ። አድርገውታል አላደረጉትም? እነሱ አላደረጉትም። ባያደርጉትም ይቻላል። ቀጣይ የምትጠይቀው ጥያቄ ስለማልኩ ሶሪ መሐመድ ሙስሊም ነው ጠይቀውና እስኪ ሪፖስቱ ትንሽ ልክ አይደለም። መሐመድ ሙስሊም ነው አይደለም? ሙሐመድ አልሰማም? አይሰማም? እንደ ሱፊ ሆኖ ሲያወራ ነበር ይመስለኛል። መሐመድ አለ። ይቀጥል። እሺ ማንኛው ነበር እያወራ ያለው? አለ ካለ ይቻላል አልኩ እኮ። ኦኬ ሰሃቦቹ አላደረጉትም። በደንብ አስተውል። ነብዩ አላደረጉትም፣ ግን ይቻላል ነው እያልከን ያለው አይደለ? ኦኬ። ስለዚህ ነብይህና ሰሃቦቹ አላደረጉት፣ ነገር ግን ይቻላል። which means በሃይማኖት ላይ ማክበር አንድ ቢዳ ጨምረዋል ማለት ነው። እናመሰግናለን። ታዲያ ለምንድን ነው እሱ? እንደዛ ከሆነ ኔክስት ሌላ መጨመር ትችላላችሁ ማለት ነው። የምታከብሩትን ማለት ነብይና ሰሃባዎቹ ያላደረጉትን መጨመር የምትችሉ ከሆነ ሱራ 5:3 ላይ ሃይማኖታችሁ ዛሬ ሞላውላችሁ የተባለው ያልተሞላ ነገር ነበር። አላህ የሰዓታት የዘነጋት የረሳት አንድ ነገር ነበረች። እሷ ምን ትባላለች? የጎዳና ላይ አፍጥር። አላህ ተፍሲር ከፍተህ ማየት ትችላለህ። ሞላ የተባለው ሃይማኖታችሁ ተፍሲሩን ከፍተህ ውስጥ ከፍተህ ሃይማኖታችሁ እኮ ህግጋቱ እኮ አይደል? ተፍሲር አያስፈልገውም። ቆይ አሁንም አዳምጥ። ሃይማኖታችሁ ሞላውላችሁ ፈጸምኩላችሁ ቁርአኑ አይደል እያልኩት ተፍሲር ማየት ትችላለህ ይለኛል። እስቲል አሁንም ተፍሲር ሲል ምን እያለ ነው ማለት ነው? ቁርአን አልሞላውም፣ አላህ ያልሞላው ነገር አለ፣ ተፍሲር በሚባል ይሟላል እያለ ነው። ዲስ ዱድ ማያውቀው ነገር ማለት ነው። ተፍሲር በሚባል ይሟላል። ቁርአኑ ሙሉ ስላልሆነ ተፍሲር በሚባል ይሟላል እያለ ነው። ቁርአኑ ተብራርቷል ብሮ፣ ቁርአኑ ተብራርቷል። አላህ አብራርቶ ጨርሶታል። አላህ አብራርቶታል። ግልጽ ነው። ግልጽ አይደለም ብለህ ነው የምታምነው? ቁርአን ግልጽ አይደለም ብለህ ነው የምታምነው? ቁርአን ግልጽ አይደለም ብለህ ነው የምታምነው? አላህ ራሱ አብራርቶታል። አላህ ራሱ አብራርቶታል። መቼ ዘመናት መልካም አብራራው። አዳምጥ። ግልጽና የተብራራ ሆኖ ስላወረደው በማ የሚባል አያስፈልገው። ምክንያቱም ሱራ 6:114 ላይ ከአላህ ሌላ አብራሪ ትፈልጋላችሁን ብሎ ስለሚዘጋው ግልጽና የተብራራ ሆኖ ከእሱ ሌላ መጽሐፍ ትፈልጋላችሁ ይላል። ስለዚህ አብራሪው ገላጩ ራሱ አላህ ነው። ሌላ ቦታ አትሂድ። ኤኒዌይስ የመንገድ ላይ አፍጥር በደንብ ስማኝ። ሱረቱ ነህል ላይ ነብዩ ሰለላሁ ዐለይሂ ወሰለም እኛ ቁርአን አውርደናል ለሰዎች እንድታብራራ ብሏል። ስለዚህ አብራርቶ ቢያወርደው ኖሮ እሱ ማለት ምን ማለት ነው? እሱ ማለት ደግሞ ምን ማለት ነው? ሙሐመድ አላህ የተብራራውን ይሰጠዋል። ያንን የተብራራውን ለሰዎች ይነግራቸዋል። ከዛ ቁርአኑን ይሰማሉ፣ ይሸመድዳሉ። ማለት ቁርአኑን ነው የተብራራውን ነው የሚነግረን። የተብራራውን ነው ቁርአኑን ነው የሚነግረን። አንተ እኮ ቁርአኑ ተብራርቶ ቁርአኑ ተብራርቶ ወርዷል። ስማኝ አንዴ ልጨርስልህ። ቆይ ትናገራለህ። አንተ እያልክ ያለው ቁርአኑ ተብራርቶ ወርዷል ማለት ስታነበው ራሱ የተብራራ ነው። ምንም የሆነ ሙአቀድ የሆነ ንግግር አይደለም፣ የተሳሰረ ንግግር አይደለም፣ መፍታት የሚጠበቅብህ ንግግር አይደለም ነው ያልከው መጀመሪያ። ከዛ ቀጥለ ነብዩ ሰለላሁ ዐለይሂ ወሰለም አብራሪ የተወረደውን ቁርአን አብራሪ አድርገናል ያለውን ደግሞ ምን አልክ? አይ ነብዩ ሰለላሁ ዐለይሂ ወሰለምን ማብራሪያውን ሰጥቷቸው እንዲያብራሩ አድርገው። ስለዚህ ከቁርአን ውጪ ሌላ ማብራሪያ አለ ማለት ነው። ምን የሚባል ሐዲስ ስማኝ አንዴ ስማኝ። ሐዲስ የሚባል ስማኛ ልጨርስ። አንድ ሰዓት ልታወራ አይደለም እኮ አዳም ልጨርስ። ምን ልጨርስ? ብራዘር
ብራዘር ተረጋጋ እንጂ እንትን ልትል ነው እንዴ? አላህ ሐዲስ የሚባል ነገር አያውቅም፣ መሐመድም አያውቅም። አላህ አብራርቶና ግልጽ አድርጎ ነው የላከለት። ማንበቡ በአንተ ላይ ነው። ምንድነው አንተ ይኸው ሰማይ የዝቀጠ ነገር አትናገር። ዝቀት ይላል ያዝቀጠና ከሰሮ ነጣጣ ታርጋለህ አለ። አትጨማለቁ። ማን የዘቀጠው? የምን ዝቅጠት ነው አሁን የተናገርኩት? እኔ ስድብ ነገር ተናገር ያለው ማብራራቱ ከኔ ነው። አንተ ታነባለህ ነው። እኔ ሳትጨማለቁ እድል ሲሰጣችሁ አትጨማለቁ። ስድብ ውስጥ አትግቡ። ኦኬ አብዱል ከሪም ኦኬ። ከስር ያለው ይሄ የሊቨርፑል አርማ ያለው አታስቀምጠው ፌስ። ኦኬ እኔ የዘቀጠ ያልኩት ስድብ ሳይሆን ደግመህ እንዳትጨጥል። ፋይ ስድብ ውስጥ ደግመህ እንዳትጨጥል። የሚሰራ ሰው አላህ አቆም አይባልም። አስለ እረፍ፣ አትጨማለቁ። ያይ ስርዓት ጠብቅና የተጠየቀውን ብቻ እንትን በል። ዝቅጠት ምናምን የሚል ደግመህ እንዳትናገር። ኤኒዌይስ ነብዬ ያላከበራቸው ሰዎችም ያላከበሯቸው እናንተ የምታከብሯቸው እንዳሉ ተስማምተናል እዚህ ላይ አይደለ? ይሄ ደግሞ ይቻላል። ማስረጃ አመጣልሃለሁ። ና ከፍ በላ ክርስቲያን ና ከፍ በል እናንተ መንገድ ላይ አፍጥሩ የሚል አንድ ጥቅስ ብቻ ብዙ አይደለም የምፈልገው። ያን ክፈትልኝ። ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩትን መስራት እንደሚቻል ክፈትልኝ። ክርስቲያን ሱራ ሙስሊም 1017 ክርስቲያን ትልቁ ላይ አድርገው ያርገላለሁ። መንገድ ላይ ማፍጠር ማለት ነው። መንገድ ላይ ደግሞ እንደከለከሉ ሰጠና ሁለቱን ታስማማልኛለህ። መንገድ ላይ ማፍጠር አላልኩም። እሺ መንገድ ላይ ማፍጠር አላልኩም። በጥቅሉ ቴንኪው መንገድ ላይ ማፍጠር ከልክለዋል። መንገድ ላይ ማፍጠር ካልሆነ እያልከኝ ያለው ምን ያደርግልኛል? መንገድ ላይ ማፍጠር ከልክለዋል። መንገድ ላይ ማፍጠር አይቻልም። መቀመጥም ከልክለዋል። ቆይ አንዴ ቆይ እየሰማኝ አንተ አሁን አይቻልም የምትል ከሆነ እንደማይቻል ማስረጃ ታመጣለህ። ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ማፍጠር ይቻላል። የከለከልኳችሁን ነው ተከልከሉ ያሉት። የከለከልኳችሁን ነው ተከልከሉ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ኦኬ ጨረስ ሰማለኛ። እሺ አይ እኔ ያንተ አይሰማም ነበር። አሁን የተሰማኝ ነው። ይሰማል። ነብዩ ሰለላሁ ዐለይሂ ወሰለም የከለከሉ ስለዚህ ማን ሀይቱኩም አይኑ ፈንተሁን ያሉት የከለከልኳችሁን ተከልከሉ ስላሉ ሳይከለከሉን አንተ አይቻልም የምትል ከሆነ ይሄ አንድ ማስረጃ ማምጣት ያስፈልጋል። ንግግራቸውን ወይ ከቁርአን ወይም ከሐዲስ ማለት ነው። አንድ በል። ሁለተኛ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩት ስራሽ ምንም ያላዘዙትም ያልከለከሉ መሀል ላይ የቀረ ነገር ከነብዩ ሰለላሁ ዐለይሂ ወሰለም ዘመን ባሪያ ያልከለከሉትም ያላዘዙትም ማለት ነው። ከሁለት ውጪ ያለ ስራ መስራት እንደሚቻል ማስረጃ አመጣላለሁ። ምን ከሆነ በጥቅሉ ዲነል ኢስላም ውስጥ የሚገባ ከሆነ በጥቅሉ ኢስላም ማይከለክለው ከሆነ ማለት በጥቅሉ ምን ለማለት እንደፈለኩ ታየው ቁርአን ትረዳለህ። ክፈተው አንዴ አካዳም 1017 ሙስሊም 1017 አንድ በል አዳምጠና። የኔ አልተሰማም እንዴ? ኧረ ይሰማል። ልጁ አውቆ ነው። ስለዚህ ምንድነው እሱ ያለን? መሐመድ የፈቀደው እስቲ አደረብ ሎክ እየተሰማኝ መሐመድ የፈቀደው ድምጽ ብቻ ነው ማለት ቪዲዮ እንቅስቃሴ ምንም እየታየኝ አይደለም። ሃይ በረመሰሉ ሆን ብሎ ነው እየረበሻለ ሰው። እሺ በድምጽ አይ በድምጽ ወይ እንትን ነው በል በቃ ሆን ብሎ ነው እየረበሽክ ያለው። እኔስ መሐመድ የፈቀደው ተፈቅዷል፣ የከለከለው ተከልክሏል። አንድ ሁለተኛ ደግሞ አንድ ጥቅስ የለም በጎዳና ላይ አፍጥሩ የሚል ሁለት። ሶስተኛ ደግሞ መንገድ ላይ ነብዩ አላደረገውም፣ ሰሃቦቹ አላደረጉትም። ሱና የሚባል ነገር አለ በእስልምና ውስጥ። አንደኛ ቁርአን ላይ ዛሬ ሃይማኖታችሁን ሞላውላችሁ ፈጸምኩላችሁ የሚል አለ። ሞላውላችሁ ፈጸምኩላችሁ ካለ አዲስ ነገር መፈጥረው ነገር የለም። አዲስ ነገር ሁሉ ጥመት ነው። ጥመት ሁሉ ቢዳ ነው። ቢዳ ሁሉ ጥመት ነው። ጥመት ሁሉ ደግሞ ገሃነም ይከታል ብሎ ደግሞ ነብዩ ተናግሯል። አንድ ይሄ። ሁለተኛ ደግሞ መንገድ ላይ መቀመጥ እንኳን ከልክሏል። ሁለት በሉ። ሁለት ብቻ ሳይሆን ብዙ ቆጠርኩላችሁ። መንገድ ላይ መቀመጥ እንኳን ከልክሏል። ሴትና ወንዶች አብረው ሆነው
አደባባይ ላይ መሀል መንገድ ላይ መሄድን ከልክሏል። እነኚህ የሚካሄዱት ደግሞ በዓላቶቹ በእንደዚህ አይነት ሁኔታ ነው። የጎዳና ላይ አፍጠር ስንተኛ ነው ብላችሁ ጠይቋቸው። 6ኛ ነው። አዲስ ፈጠራ ነው አይደለም? አዲስ ነው አይደለም? ለ6ኛ ጊዜ እየተከበረ ያለ በዓል ነው። ስለዚህ አንድ ሰው ክሌም ሲያደርግ ይቻላል፣ የጎዳና ላይ ማፍጠር ይቻላል ሲል ደሊል ማምጣት የሚጠበቅበት እሱ ነው። አብዱል ከሪም እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም። የጎዳና ላይ አፍጠር ይቻላል ብለህ ታምናለህ? የጎዳና ላይ አፍጠር ብናፈጥር